No cinema. ቦቼ ቦቼ እስቲ ግለጽልኝ። ምን ያደርግልሽ ነው? እንደምወድሽ ታውቂ የለ? አውቃለሁ። እሱማ ግን በቃል መፈለግ ነው ግዴታ ነው። ታስበው እንዴ? ይሄ ሁሉ ቅኔ በሚዘረፍበት ሀገር ለእኔ የሚሆነውን አንድ ቃል ታጣለህ? እሺ ልበልልሽ። ልቤ ድፍን ነበር ዝሆንም የማይጥሰው አንቺ መጣሽና ቀረማምሽ። እንደዚህ ነው? ምን ነው? ወይኔ ጭራሽ የማይገናኝ ነገር እኮ ነው ያልከው። ታውቃለህ? ጭራሽ አንድ ድል ስትመ ወይኔ ሄሎ ቦቼ ሳትገልጽልኝ አትሄድም። በእውነት ስማ አንተ ድጋሚ አስተካክል በልልኛ። ሄሎ 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 ቦቼ የኔ ባዩሽ ነሽ? ያንተ ባዩሽ ሚስትክ። ይሄ ማስልክ ነው። ናና ተቀበለኝ። አሁን ራሱ በሰው ስልክ ደወልኩልህ። ቆም ያለው መቼ መጣሽ? ተቀበለኝ። እዚህ ነኝ መጥቻለሁ ኢትዮጵያ። ናና ተቀበለኝ አሁን። እሺ 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 እመጣለሁ። በቃ እዛው እመጣለሁ። እሺ ተነሽ መሄድ አለብን። እናቴ እየመጣች ነው። ትንሽ እየገለጽ ነው። ቶሎ እናቴ እየመጣች ነው። የምን እናት? እናት ሞታለች። ማን እናት ያለሽ? አባቴ ነው ያልኩሽ። እናት ሞታለች አለች እንዴ? ነይ ጃው ወዴት ነው የምሄደው? በሰዓት እየመጣች የኔና ያንቺን ጉዳይ እንደዚህ እንድታውቃለን የምፈልገው በቁም ወይኔ መቀለድ እየመጣች ያዝ እና ልሂድ በቃ ነይ እያስወጣኸኝ ነው። ከአሁን በኋላ ያንቺን ቤት ነው። የሚጠጣ ነገር ላምጣልሽ። መንገድ ነው የመጣሽ። ትምቆሽ መጠጣች ቦታ ላይ ይዞ ብዬሽ ነው። ተጫወቺ። መቼስ ሌላ ሻንጣ አለሽ አይደል? ይሄ ብቻ አይደለም። ይሄ እኮ ያንቺ ልብስ ብቻ እኮ ነው ያለበት። የኔስ እኔ እኮ እንዳይከፋህ ብዬ ነው እንጂ አሰሪዎቹ ደሞዝ ከልክለውኝ ባዶ እጄ ነው የመጣሁት። ደሞዝ ከልክለውኝ? አዎ የትራንስፖርት ራሱ አሰባስቦ ሰጥቶኝ የመጣሁት። ታዲያ ምን ልትሆኚ መጣሽ? እኔማ ሀገር ደስ አለኝ ብዬ ነው የመጣሁት። አሁን ሰው የለሽም ማለት አሁን ሰው የለሽም። ባዶ እጅሽን ጭራሽ የመጣሽው እንዴ? አዎ እንዴ እኔ ራሴን ጉሮሮ መሸፈን አቅቶኛል። ጭራሽ ደግሞ አንቺ ምትስ ትጨመሪብኝ ነው እኔ ላይ ማለት እና ምን ያልክ ነው? ሂጂ ያው ጠቅለሽ አመጣሽውን ወደ መጣሽበት። ከፈለግሽ ወደ አረብ ሀገርሽ፣ ከፈለግሽ ወደ እናትሽ ቤት። እኔን አይመለከተኝም። የምርህ ነው? አዎ ያዘጂ ምን ይሆናል? ለላሽም ቶሎ ቢደርሽ ያማህ እንዴ? ያዘጂ ቶሎ እሺ። ምን ይሆናል ነው? ባዶ እጇን መታ ለኒት ኤርፖርት ነው ሰጂ። ከፈለግሽ ያዥ ማንም አይዝልሽም። የምርህ ነው? ሂጂ። ምንድነው መጥፋኝ ካያልሽ ደግሞ እኔ አንቺ ሆና በጣም ይገራል። ሴቶቹ ዘንድሮ ላይ ሳብሪ ነው እንዴ? እስኪ ሙዬ ደች ነገር ይጽኝ በእናትህ ቦቸራ ባልሽ እንዴ የኔ ጠፋሽብኝ እንዴ? ኧረ እኔ ከፊና አንቺን ስፈለገት ያልኩበትኛል። ወይኔ አምላክ ያመሰግናለሁ። እኔ እኮ በጣም እኮ ነው ወርጄን የጠፋሽብኝ እና ያረስ ይቀፊኝ በእናትህ። ኧረ ወደ ዘይና ተባለህ እንዴ? አንቺ ነህ እኮ ቦቸራ ነኝ ባልሽ የኔ ጠፋሽብኝ። አንቺን ፍለጋ ምን ያልኩበትኛል። እሺ ማን ነው እሱ? እሱ ማን ነው? ምንድነው? ማን ነው እሱ? አንተ ገንዘብ የለሽም ብለህ ባባረኝ እየሳት እሱ ነው አንስቶ ሰው ያደርገኝ እንዴ? እኔ አልሻልሽም። እኔ እኮ ልጅ ነው ፍቅረኛ ቦቸራ እኮ ነኝ እኔ። ያዝ 10 ብር አይጠየቅኝ። ሂድ። ኧረ በእናትሽ ቆይ ላስረዳሽ ነው ይሻልሻለሁ።